ጊዜ ለአንድ ነገር ወይም ደግሞ ለአንድ ሰው ያለን ቅርበት ወይም ደግሞ ያንን ሰው ይበልጥ እየቀረብን ስንመጣ ለዛ ሰው የምንሰጠው ዋጋ ወይም ደግሞ ለዛ ሰው ወይም ደግሞ ለዚያ ነገር ያለን ጉጉት እምብዛም ነው ይባላል። ይህ ብዙ ጊዜ የሚሰራ ህግ ነው። ሁሉ ጊዜ ይሰራል ማለት ባይቻልም ዛሬ ግን የምናነሳው ሰው ከዚህ በተቃራኒ ይበልጥ ስናውቀው ይበልጥ ስንቀርበው የሚሰማን ስሜት የተለየ ነው። አብረው የሰሩ ባልደረቦቹ እንዲህ ይገልጹታል። ሰውን ፍሪኩዌንትሊ ስታገኘው ተለምደዋል። መልመድ ደግሞ መጥፎ ነው። በተወሰነ መናቅ ይኖረዋል፣ ይገባበታል፣ ብርቅ አይሆንብህም። እሱ ጋር ስትመጣ ግን በየቀኑ ቢሮ መግባት የምትፈልገው ሰው ነው። ላይክ በየቀኑ ከሱ ጋር አንድ ደቂቃ እንድትኖር ዊሽ የምታደርገው ሰው ነው። ፕሮብለም ይዘህ ሄደህ ሶሉሽን ይዘህ ትመጣለህ። እሳቸው ጋር ለመግባት በጣም በቃ ማለት አንዳንዴ እንደውም ስራ መስራት ያቅታቸዋል። የቢሮ ሰራተኛ ሁላ ሊያገኛቸው ነው የሚፈልገው እና ስራ አንዳንድ ጊዜ መስራት ነው የሚያቅታቸው፣ አላሰራ ሁላ ይላቸዋል። እና ሁሉም ማግኘት ስለሚፈልግ ማለት ነው። እና ምንም መግባት የሚፈልግ ገደብ የለውም። ማንኛውም በፊትም ሆነ ሚኒስቴርም እያሉ ምንም አይነት ገደብ የለውም። እሳቸው ጋር ለመግባት የፈለገ ሰው ሁላ ያገኛቸው። እያወራን ያለነው ስለማን ነው? ይህን ሰው አሁን ላይ ሁሉም ድፍን የኢትዮጵያ ሕዝብ ማለት ይቻላል በእጅጉ ወዶታል፣ በእጅጉ አፍቅሮታል፣ በእጅጉም እየተከተለው ነው የሚገኘው። ግን ምን ያህል አውቃችሁት ነው? በእርግጠኝነት እኛ ይህንን ሰው 10% እንኳን አውቃችሁታል ብለን ደፍረን አንናገርም። ምክንያቱም ስለ ሰውየው የምናውቀው የምናውጋችሁ የምናወራችሁ በርካታ ጉዳዮች ስላሉ ማለት ነው። ቀጥታ የምናወራው ስለማን ነው ወደሚለው ጉዳያችን ከመግባታችን በፊት እኛ ኢትዮጵያውያን ሰዎቻችንን ጀግኖቻችንን የመያዝ ባህላችን ምን ይመስላል? ጀግና መፍጠርስ እንችልበታለን? ጀግኖቻችንስ ምን ያህል ነው የሚከበሩት በዚህ ሀገር? እስኪ ቀጣዩን የሙሉጌታ ሉሌ ሐሳብ ተውሰን እንመለስ። ዝነኛውና ታዋቂው ኢትዮጵያዊ ጋዜጠኛ፣ ጸሐፊ፣ የታሪክና የፖለቲካ ተንታኝ ሙሉጌታ ሉሌ ሰው ስንፈልግ ባጀን በሚለው የጽሑፍ ስራዎቹ ስብስብ መድበል መጽሐፍ ላይ እንዲህ ይላል። አንዳንድ ግለሰብ ኢትዮጵያውያን ከድርሻቸው በላይ ደም ገብረዋል፣ ከሚጠበቅባቸው በላይ ተሰቃይተዋል፣ ደምተዋል፣ ቆስለዋል፣ ሞተዋል። የሚያሳዝነው እነዚህ ወገኖች ጥቂቶች መሆናቸው ነው። የሚቆጨው በእግራቸው የተተኩ ወይም በመጫሚያቸው ውስጥ ሊገቡ የቻሉት ጥቂቶች መሆናቸው ነው። በእርግጥ ግን በቂ ጀግና ለማውጣት አልቻልንም። ጀግና እንደ ቂጣ የሚጠፈጠፍ ሳይሆን ራሱን የሚፈጥር ልቡን የሚያስበላ ሕዝብ በእንክብካቤ የሚያስበው ነው። እኔ እንደማምነው ግን የጀግና ድሆች ነን። እኔ እንደሚሰማኝ ይላል ሙሉጌታ ሉሌ፣ ግን ትልቅ እንቅፋት ኃጢአታችን ነው። ሳይታሰብ ከጠላት ከፋሽስት ወዲያ ያለው የኢትዮጵያ ትውልድ ጀግና የሚገድል ጀግና የሚጠላ በጀግና ደም የታጠበ ሆኗል። ይህ ትውልድ ይላል ሙሉጌታ ሉሌ ጀግና ከመግደል በቀር ሙያ የሌለን ይመስል ደም በእጃችን አለ። ንጹሕ የጀግና ደም፣ ወፍራም ኢትዮጵያዊ ደም በእጃችን አለ። ጠመንጃ ባይኖረንም ለምን ሞቱ እንኳን አላልንም። ከገዳዮቹ ጋር ሁላችንም ተባብረናል። ባለሱሪ ወላድ ኢትዮጵያ ጀግኖቿን ተንከባክባ አታውቅም። የገደለሽ በላ እንጂ የሞተልሽ በላ የሚል ሐቅ የለንም። ዳቡሹ ሲዳገና ጎባ ሁርቱ ተመልካቾቻችን እያወራን ያለነው ስለ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ነው። ዶክተር አብይ አህመድ በርካታ ያልተነገሩ ስኬቶች ባለቤት ናቸው። በርካታ የሚነገሩ ስብዕናዎችም ያሏቸው ሰው ናቸው። ግን በዛሬው ክፍል አንድ ፕሮግራማችን ከአዲስ አበባ እስከ ትውልድ ቀያቸው ትንሿ መንደር በሻሻ ድረስ ተጉዘን ያሰናዳነውንና ውስን ታሪካቸውን ብቻ የሚያስቃኘውን ክፍል አንድ ፕሮግራም ነው ወደ እናንተ የምናደርሰው። ዛሬ ከአዲስ አበባ እስከ ትውልድ ቀያቸው ድረስ ተጉዘን ያሰናዳነውን ክፍል አንድ ፕሮግራም እነሆ ብለናል።
ለሀገራችን ታሪካዊ ቀን ነው። በታሪካችን በተለያዩ አጋጣሚዎች አዲስ የፖለቲካ ምዕራፍ የመጀመር እድሎችን አግኝተን ብዙዎቹን በወጉ ሳንጠቀምባቸው አምልጠውናል። አሁንም ይህ የስልጣን ሽግግር አዲስ ምዕራፍ የምንጀምርበት ሌላ ታሪካዊ እድል ነው። በመሆኑም በከፍተኛ ኃላፊነት ስሜት ልንጠቀምበት ይገባል። አንድ ሚኒስትር የሌላ ሀገር እኮ ቢሆን ሌላ ሀገር ሚኒስትር ቢሆን እኮ ይሄን ስንት ነገር ተብሏል። የኢትዮጵያ ጠቅላይ ሚኒስትር የተከበሩ ዶክተር አብይ አህመድ የስኬታማነታቸው ሚስጥር ምንድነው? ተገልጦ የማያልቀውን የህይወት መጽሐፋቸው ገጽ ላይ የምናነበው የምንመሳጠረው ሚስጥር እጅግ በጣም ብዙ ነው። ዶክተር አብይ ብዙም ስለራሳቸው እንዲወራ ፍላጎት የላቸውም። በእርግጥ ስራቸው ከንግግር ይልቅ በብዙ እጥፍ ጮክ ብሎ ይናገራል። ሆኖም ዶክተሩ ስለኔ አታውሩ አታወዱስኝ በሚል በአደባባይ ሲናገሩና ሲማጸኑ ሁሉ ይደመጣል። በነገር ላይ በፍጹም እንዲነህ እንድትላቸው ሊፈልጉ ሰው አይደለም። ሙገሳ አንተም ነገ ትፈልጋለህ ማለት ነው በግልባጩ ነገር ስልጣን ቢሰጥ። ስለዚህ ከዚህ ነፃ የሆኑ ሰው ናቸው። እኔ በጣም የማመሰግነው ስለመጣችሁ። ንግግሬን ከመጀመሪያ በፊት አንድ ነገር አደራ ማለት እፈልጋለሁ። አምናት ሚኒስትር ፎር ዘ ሞመንት እናንተም ጋዜጠኞች አይደላችሁ። እናወራው ቤተሰባዊ ነው። ምንም አይነት ፐብሊኬሽን አልፈልግም። የተወሰኑ እንዲያሞግሱም ብዙ ፍላጎት የለኝም እና ከፐብሊኬሽን ጋር እንዳያያዝ የቤተሰባዊ እናወራለን። በጣም ጥሩ ነው የሚል ሀሳብ ነው ያለው። ሰው እያዛጋ እንዲጀራው አሁን ንግግሩ ቀርቶ ምሳት ነው። እንግዲህ እናሳጥረው። ምሳችሁን ብሉ። ገና ብዙ ስራ ስለምንሰራ አይበቃል። ግድ የለም ጥሩ ነው እንሰራለን ወደፊት መሰለህ። ገና ስለሆነ ነው ነገሩ። በጣም ማለት ያው ያየነውን ነገር ሁሉ ስላልተናገረ በኔ ይለቅ በሚል ነው። ምክንያቱም የዛሬው ፕሮግራማችን ሳይንስና ቴክኖሎጂን ማየት ብቻ ሳይሆን አንድ አመት ወደ ኋላ መሻገር ፈልጋለሁ። ባለፈው አመት የመንግስት ምስረታ ሲካሄድ መጀመሪያ ከጀርባ በር ወጥቼ አብይን አግኝቼ ነበርና ቃለ መጠይቅ ለማድረግ ነበር የጠየኩትኝ። ገና ምን ሰራሁና ከሰራው በኋላ መተህ ብታናግረኝ አይሻልም ወይ ብለው ነገሩኝ። ፊት ለፊት ሌሎችን ሚኒስትሮች አናገርኩኝ። በእርግጠኝነት ከአንድ አመት በኋላ አሁን እነዛ ሚኒስትሮችን ያናገርኳቸውና እርሶና አወዳድሬ ምን ሰሩ ብዬ ብመለከት አይ ዶንት ኖ ምን ላገኝ እንደምችል። እኔ በጣም ስለተገረምኩኝ ምንም የተጨማሪ ነገር ልል አልፈልግም፣ ግን የተናገሯትን አንዲት ነገር ብቻ ማስተካከያ እንዲያደርጉባት ነው። ለፐብሊኬሽን መሆን የለበትም ያሉት ለፐብሊኬሽን መሆን አለበት ነው። እኔ ደግሞ መሆን ያለብኝ ይሄንን ለህዝቡ እንዳንድ ጋዜጠኛ ነባበ ላይ እንደሚሰራ የሬዲዮና የቴሌቪዥን ፕሮግራም አዘጋጅ ይሄንን ተሞክሮ ለህዝብ ካልሰጠው ምን እሰጠዋለሁ? ሌላ አሁን የተናገሩት ነገርን ማንሳት ፈልጋለሁ ከዚህ ጋር አያይዤ። ከዚህ በኋላ ያው የተሰሩ ነገሮች መታየት አለባቸው፣ መውጣት አለባቸው። በእንደዚህ መልኩ ብሎክ መደረግ የለበትም ብዬ አስባለሁና አብይ ከዚህ በኋላ ያው እነዚህ ነገሮች እነዚህ አስተሳሰቦች ሁሉም ጋር መድረስ ካለባቸው ከዚህ ነው የሚጀምረው። የፐብሊኬሽኑ ለርሶ ለመልስ ነበር ግን አንድ ስለሆነ ከዛ ለመልስ እዚህ ጋር መነገር አለበት። እዚህ ጋር ደግሞ ካይን ያውጣው ስላልክ ማለት ነው ወጣቱ ልጅ እሱን ሐሳቡ ሚዲያው ሲያስጮህ ለማብቀል ከሆነ ችግር የለውም፣ ግን እንደዛ አልተለመደም።
ለጋዜጠኛው ብር ሲከፈለው ነው። ቢሃይንድ ያለው ለፐብሊክ ስለሚያስፈልግ ሳይሆን ማስጮህ ስላለበት እሱ ቲንኪንግ አደገኛ ስለሆነ ነው የማልፈልገው። እኔም በሚመለከት አሁንም ፕሊስ አልፈልግም። እኔ ያወራኋችሁ ያለሁት እንደ ሚኒስቴር አይደለም እንደ ወንድም ስለሆነ ማለት ነው። ኤኒ ስታንዳርድ ልትናገሩ ትችላላችሁ። ፐርሰናሊ ግን ፍላጎት ብዙ የለኝም ትንሽ መስራት ስለምፈልግ። አዎ እሳቸው እንዲባል አይፈልጉም፣ ግን አንዳንድ ጊዜ መባል አለበት። እሳቸው ቢፈልጉትም ባይፈልጉትም እሳቸው የህዝብ ናቸው። ይፈልጉትም ባይፈልጉትም ሌላው ሚኒስትር ከዚህ መማር አለበት፣ ሌላው ህዝብ ከዚህ መማር አለበት፣ ተማሪው ወጣቱ ከዚህ መማር አለበት፣ ሌላው ባለስልጣን ከዚህ መማር አለበት። አልዋጋልጋ አብይ ሲጥቂ ዳንቻ ወረራ አልካ አብይ ሲጥቂ ዳንቻ ወረራ አልካ አብይ ሲጥቂ ዳንቻ ወረዱ አልካ የተለያዩ የዓለም ሀገራትና ህዝቦች ከከፋ ችግርና አደጋ መውጣት የመቻላቸው ወደ ከፍተኛው የስልጣኔ የእድገት የዘመናዊነት ደረጃ የመድረሳቸው አብይ ምክንያትና ዋና ሚስጥር ህዝቦች ታላቅ ብርቅዬ ልጆችን አፍርተው መገኘት መቻላቸው ነው። ኢትዮጵያና እኛ ኢትዮጵያውያን ለዚህ የታደልን አይደለንም። ለምንድነው ያልታደልነው? ለዘመናት በድህነት አሮንቃ ውስጥ ተዘፍቀን ለመኖር ስንገደድ በአስከፊ ስቃይና መከራ ፈተናና ችግር ውስጥ ለማለፍ ስንገደድ ደርሰው የሚታደጉን እንደ ሀገር የሚያሳድጉን እንደ ህዝብ ስልጡን የሚያደርጉን ባለምጡቅ አእምሮ እነ አባ ንቃት እነ አባ ብቃት የምንላቸው ባለውለታ ብርቅዬ ልጆች ለማፍራት ያልቻልነው ለምንድነው ለዚህ ያልታደልነው? ኢትዮጵያ ማህፀነ ለምለም ናት። ከፍ ባለ የሀገር ፍቅር መንፈስ ሰርክ የሚተጉ ልጆች አፍርታለች። ልጆቿም ወደ ቀድሞ ክብሯ እንድትመለስ የህዝቧ ሰላምና ፍትህ እንዲጠበቅ ብልጽግና ያለ አድሎ ለመላው ዜጎቿ ይዳረስ ዘንድ አጥብቀው ይመኛሉ፣ ይደክማሉ። ናና አቢቡናና ግባ እዘሩሴና ናና አቢቡናና ግባ እዘሩሴና የእስላም ክርስቲያኑ የሰው ሁሉ ወዳጅ ያጃገረ ስጋ በፍቅር አስወጋጅ ተስፋ የሰነቀ የዚህ ሁሉ ዘመን እየመጣልን ነው የእኛ ብያሉ። ይህን ዘጋቢ ፊልም እንድናዘጋጅ የሆንበት መሰረታዊ ምክንያት ለዘመናት ከቀረብንና ለማጣት ከተገደድነው ለሀገርና ለህዝብ የሚደርሱ ብርቅዬ ልጆችን ባለማፍራትና ባለመፍጠር በሚያቃጥለን ቁጭትና ጸጸት የኛና አለኝታ ብርቅዬ ሰው አውቀን ተዋውቀን አክብረን ይዘን የምንፈጥርበት ጊዜ በቀን ቀጠሮ ሳይገደብ ዛሬ አሁን መጀመር አለብን ብለን ለመግባባት በአደባባይ ለማስተጋባት ነው። አንዳንዴ በቲም ስንኖር ብዙም ማናቃቸው ሰዎች በህይወታችን ውስጥ ከፍተኛ ነገር አርገው ሊሆን ይችላል። እኛ እናቀውም ማለት አልተደረገለንም ማለት አይደለም። Agaro, wejima, agaro, wejima, lele diyeruma, agaro. አህመድ እባላለሁ። አህመድ አሊ። አሁን ግን አባ ፊጣ በመባል ነው የምጠራው። እዚሁ አደግን፣ ልጅ ወልደን አሳድገን ሀገራችንን እያገለገሉ ነው። አብይም እዚሁ ተወልዶ ያደገው፣ እኛም እስከ ዛሬ እየኖርን ነው። ባሻኔ ገሉን ኮንከኛ በሻሻ የገባነው በኃይለ ሥላሴ ዘመነ መንግስት ነው። ጊዜው በጣም ሩቅ ነው። እዚሁ ነው ተወልደን ያደግነው። እዚህ የግብርና ስራ እንሰራ ነበር። ቡና እናስተክል ነበር፣ እህል እንዘራ ነበር፣ የንግድ ስራም እንሰራ ነበር።
አጋማሮ ኦሆሆ ወይ ጅማ ኦሆሆ አጋማሮ ኦሆሆ ወይ ጅማ ኦሆሆ ሌሌ ዲየሩማ አኔ ኢጆሌ ኮ ኢሳስ ከምብራስ አክመሉ ቦተኛሌ ጉዲሳ እኔ ልጆችን እሱንም ሌሎችንም እንደ ነፍስ ወድጃቸው ተንከባክቤያቸው ነው ያሳደግኳቸው። ለሁሉም የሚያስፈልጋቸውን መሬትም ንብረትም በመስጠት ነበር ያሳደግኳቸው። እሱ በትምህርትና በስራ ምክንያት አልነበረም። የሆነ ጊዜ አዲስ አበባ በመሄድ መሬት ልስጥ ብዬ ብለው እኔ መሬት ፈልጋለሁ እንዴ ብሎ ቀለደብኝ። የኔ ገጠ ቁልፍ ጋር አጋማሮ ኦሆሆ ወይ ጅማ ኦሆሆ አጋማሮ ኦሆሆ ወይ ጅማ ኦሆሆ ሌሌ ዲየሩማ ኦሆሆ አጋማሮ ኦሆሆ ወይ ጅማ በጣም የደሃ ቤተሰብ ነኝ። የገጠር ልጅ ነኝ። እኛ ጋር ቴሌቪዥን የለም። እኔ ቴሌቪዥን ያየሁት አድጌ ነው። መብራት የለም። ከምታሳዝን መንደር ነው የወጣሁት። ያው እንግዲህ ልጅነቱ አሁን በሰፈር ውስጥ እሱ ደግ ስራ የሚሰራና ለእናትየው ምላላክ ለአካባቢው ደግ ነገር የሚሰራ ሰው ነው። በጎ መስራት ለምሳሌ ወንዝ ይሄዳል። ሁሌ ለእናትየው ሁለት ጀሪካን ተሸክሞ ወደ ወንዝ ይሄዳል፣ ይቀዳላቸዋል ውሃ እና ከዛም በኋላም ለእናትየው ጥጃ ምናምን አላቸው። ወደ ሜዳ ብዛቸው ቅድም ያልነበት ሜዳ አዲያ በላቸው ውሎ ከሽማግሌዎች ጋር ነው። በቃ ጥሩ አስተዋይና እና ማስታረቅ እንደገና መቅረብ ትልልቅ ሰዎችን መቅረብ ጥሩ ነገሮችን ማሰብና በብዛት እንደውም ከሱ የማይጠበቅ ነገሮችን የማሰብ ነገር አለው። እኛ ጋር ይመጣል። እኛ ጋር አባቴ ጋር በጣም ቀረበል። አረን ሰውን ይጣላው ማስታረቅ ያለውን ከአካባቢው ጋር ማህበራዊ ግንኙነትን መፍጠር ስለ ትምህርት ስለ እድገት ነው በዛን ጊዜ ራሱ የሚያስበው። ልጅነቱ ራሱ ልጆች የማያስቡትን ነው የሚያስበው። እሱ ልዩ ያደርገዋል የሚለው ልዩ ባህሪ ያለው እሱ ይሄ ነው የሱ ልዩ ባህሪ። በመሰረቱ በልጅነቱ ራሱ ራዕይ ሰነቀ ነው። ተምሮ ካገኘው እውቀት ይልቅ ተፈጥሮ ያደረችው እውቀት አለው። ይሄን ስልክ የማዳመጥ ችሎታ አለው። በልጅነቱ ሰሚ ነው፣ ይሰማል። አዛውንቱም ይሄ ደሃ ነው ያፍታም ነው አይልም። ያለው መስጠት የነፈችን ባህሪ ነው። እንግዲህ ልብስ ካላት እሱን ለውጣ መስጠት ነው። ነፈችን ቢሮ ደግነት እሱ ከተቸገረ ከመናገጃ ካጣ ነግዳችሁ ምን ማለት ነው ባህሪ ያላሰናቸው ከነፈችን ይወርሰ ነው። ስንጫወትም ምንም ስንል እና ርህራሄ አለው። እዛ ሰዓት በብዛት አሁን ለምሳሌ የሆነ ቦታ ትምህርት ቤት ሄደን እኛ ስርበን ሳንቲም በእጁ ካለ ገዝቶ የሚሰጥን ሰው ነበረ እና በዛ ላይ ደግሞ ትልቁንም ትንሹንም ቀና ብሎ አናግሮ ምን ብሎ ነው በቃ ተቸገረ ካለው ወጥቶ ሰጥቶ ነው በቃ ሩሩነት ስላለው እና ነው ንግግሩን ደግሞ እንግዲህ ጣፋጭ ነው፣ ደስ ይላል። በቃ ሰው በጣም ይወደዋል። ወደ ከተፈጥሮ ባህሪ የደገ ስራ አለ። ችግሮችን መመርዳት ተቸገሩ መመርዳት በነገር ይችላል ሁኔታ በአጠቃላይ ተጠቅለለ ባለ መልኩ ባህሪ ከተፈጥሮ ጥሩ ስጦታ አለ። ሰዎችን ማስታረቅና ይገርማል። በአጠቃላይ እሱን በጎ መስራት የጀመረው እሱ በጣነቱ ነው። አንድ ጊዜ ቤታችን ድሮ ማለት ነው ንፋስ አንስቶ ነበር። በረዶ ዘንቦ ቁርቁሮ እንዳለ አነሳልናል እና አባቴ ደግሞ በርዛፍ ሆነ በርዛፍ ገዝቶ የሚያግዝለት ወጣ። እሱ ከልጆቹ ጋር እየተጫወተ ልጆቹን አስተባብሮ ሄዶ በርዛፉን አምጥቶልን ቤቱ እንዲሰራ ያደረገልን ዘኔ እሱ ነው። በጣም ሳም ይያለው በርዛፉን ተመላልሶ ከልጆች ጋር አምጥቶ አንዳንድ ማቴሪያሎችን አቅርቦ ቤቱ ተሰርቶ እንድንገባበት ያደረገው እሱ ነው። ዝም ብለህ አንተ ሸንኮራ ገዝተህ እሱ እየበላ ከሆነ አጠገቡ ጓደኛው ከሌለ አካፍሎ የሚሰጥና ወይ ደግሞ እንካብላ ነው ይበልቻለሁ የሚል ሰው ነው ማለት ነው። በጎ ይሰራል። አሁን በአካባቢው ሰውን ያግዛል። በተለይ እናትየውን ነው የሚያግዘው። በጣም እናትየውን ለጥጃ ሳር ያመጣል፣ ጥጃዎችን ያወጣል፣ ውሃ ይቀዳል። በጣም ውሃ በየአራት ሰዓት ጠዋትና ማታ ነው ከሱ ተከትዬ እሄዳለሁ። ውሃ ይቀዳል፣ ይላላካል። ለሰፈርም ለኛ ጎረቤታችን አያት ያሉ ልክ እንዳያት ነው የሚያቸው። ወጥቶ ሰው እንደ እናቱ ነው የሚያቸው። የእናቱ ጓደኛ ናቸው። በቃ ትልቅ ከበሬታ አለው።
ስጦታው ከፈጣሪ ተሰጠው እንጂ ተጠቅብዬ ለመግለጽ አልችልም። አጠቃላይ የሰው ወንድሞቼ ነው ለባዕድም እንደራሱ ነው ይወዳል ችግረኛው እንደራሱ ነው የሚፈታው። ስለዚህ እሱ ባህሪ እንደተናገረ ሁሉ ከዛ ይራቄ መስሎኝ የሚታይ ሌሎቹም አሉ ሼኮች አሁን እዚህ አካባቢ ሲመጡ ሄዶ በቁላቸውን ያስርላቸዋል እሳቸው ጋር ተከትሎ ይሸኛቸዋል። በቃ ይሄን ብዙ ሳይቀር ስራውን ሁሉ ካመንክ ትችላለህ። ምንም ጥርጥር የለውም። ማስረጃው ፊት ለፊት ተቀምጦልሃል። ካመንክ ትችላለህ። ምንም ነገር መሆን የሚከለክልህ የሚያግድህ ነገር የለም። ዋናው አንተ በራስህ ማመን። ዋናው ነገር አመለካከትን መቀየር። እኔ ድሃ አይደለሁም። እኔ መሀይም አይደለሁም። እኔ መስራት የማልችል ሰው አይደለሁም። ጎስቋላ አይደለሁም። ማድረግ የሚችል ሰው ነኝ። አሁን አባቴ ጋር ይመጣል። ትላልቅ ሰው ጋር ይቀርባል። ትላልቅ ስለ አሁን አባቴ ትልቅ ነው፣ ከሱ በላይ ነው። ያማክራል፣ ይመጣል፣ ያናግረዋል። ለትልቅ ሰው አብሮ ተቀምጠው እና አንዳንዴ በረመዳንም በአንዳንድ ጊዜ ይመጣል። ማታ ከጓደኞቹ ጋር ይመጣሉ። እነሱ ካርታ ፍቻውቱ እሱ ኮርነር ላይ ነው ያነባል። ብዙ መጽሐፎችን ያነባል ብዙ እና እኔ ደግሞ እሱን እያዳመጥኩኝ በቃ ትንሽ ቁጭ እያልኩኝ እንቅልፍ ይዘኛል። እስከሱ መቆየት አልችልም። በእርግጥ እንደውም በደንብ የምንተዋወቀው በዛ በቁርአን ቤት ነው ከኔ ጋር ማለት ነው። እሱ ክረምት ነው የሚመጣው፣ ክረምት ነው የሚመጣው። እኔ ሙሉውን ጊዜ ያው እማራለሁ እዛ ማለት ነው። ግን እንደመጣ ያንን ቁርአን ከኔ እኩል ጨረሰ። ከኔ እኩል ጨርሶ እንደገና ወደ ሙፍቲ ጋር ለመሄድ ትንሽ ሆንን። ትንሽ ስንሆን የኛ ሼኪ ይዘውን ወደ ጌራ ይሄዳሉ። ወደ ጌራ ሲሄዱ እሱ ወደ ጌራ ከኔ ቀድሞ ማለት ነው ከኔ ቀድሞ ከሳቸው ጋር ሄደ። እኔ በዛ ሰዓት እንዴ ከሚያስቀሩ ሰው ጋር እኔ ግን በጣም የሚቀርባቸው ግን እኔ ነኝ። በጣም ከኔ በላይ ለሳቸው ማች ሆኖ ማለት ነው እና ወደዱት፣ ይዘውት ሄዱ። እንዴ በለጥኝ ማለት ነው ያልኩት የዛኔ እና እንደዚህ ከዛ ይዞኝ ሄደ። እዛ አስቀመጠኝ እና ቁርአን ቦታ እዛ እኔ እንዳስቀራ 1 አመት አስተማርን። እኛ ራሳችን አስተምረን በጣም ህፃን ነን፣ 8 ምናምን ነገር ነን፣ እንደዛ አካባቢ ነን። እና ያው እንግዲህ በ78 ነው 78 ዓመተ ምህረት ማለት ነው። ከዛ 79 ወደ ሙፍቲ ጋር ሄድን እና እዛ ሙፍቲ ጋር ሄደን አብረን ስንሄድ ውሃ የዋኘን እየተራጨን እየተጫወት እዛ ያለውን ዘይቱን ገዝተን እየበላን እንደዛ ተማርን። እና የዛንም ልዩ ክህሎት አለው። እንግዲህ ያንን ቁርአን ክረምት ሁለት ወር በመማር ነው ያፈዝ 2 ወር እና ጥናት ላይ በጣም ያጠናል። ጨዋታ ላይም ደግሞ አዳዲስ ነገሮችን የሚያመጣልህ አሁን ሹክሬት ታልኩ ቅድም ቀጥቅጦ ልጆች ጋር ሰርቶ ያመጣልሃል። ሁለተኛ ደግሞ የመኪና በሽቦ የሚሰራው መኪና ማለት ነው። የተለያዩ መኪናዎችን ቅጽ ማለት ነው ሰርቶ ያመጣና ተስፋ አይተን ነው የምንሰራው እኛ። መጫወት ላይ ቢጫወትም ልቡ ወደ ጨዋታ አይሰረቅም። አንድ ቦታ ለመድረስ ማወቃችን ብቻ ሳይሆን ለመድረስ መሻት መፈለግ፣ ከፈለግን በኋላ ደግሞ አቅጣጫችንን ማወቅ፣ ለዛ አቅጣጫም በትክክል መስጋት ያስፈልጋል። አባትየው በድሮ ጊዜ የዛኔ ልማት የለም በኃይለ ሥላሴ ጊዜ እስከ ኃይለ ሥላሴ ድረስ ሄዶ ያነጋገሩ ሰው ናቸው። አዲስ አበባ ድረስ ታዋቂ ናቸው። እዚህ ሀገር ተወካይ ናቸው። እሳቸው ነው በግድ ሄዶ ስጠኝ፣ ትምህርት ቤት አካባቢ ትምህርት ቤት የለውም፣ ቴሌ የለም፣ ክሊኒክ የለም ብሎ መሬት ካለ እዚህ ሄዳሉ። መሬት አለን ብሎ አሁን ነው ቅድም የዘንድሮ ትምህርት ቤት የእሳቸው ቀይ ነበር። ቅድም ታላቅ እዛ ነው የተወለደው። እንደው ቤታቸው እዛ ነበር። ዱረቲ ማንቲ ብርቲ በየከነንጅሩ ማንቲ ብርቲ አራበት ወናን አንጃለ ቀደም ሲል ትምህርት ቤት እዚህ አካባቢ አልነበረም። ስለዚህ ትምህርት ቤት ይቋቋም ሲባል እሺ ደስ ይለኛል ይቋቋም ብዬ
የኔም የአካባቢው ህብረተሰብ ልጆችም ይማሩበት ዘንድ የራሴን መሬት ሰጠው። ቴሌም በሳቸው መሬት ላይ ነፃ እንዲያምጥቶ በራሳቸው ወጪ ህዝቡ እንዲገለገል ያደረጉ ክሊኒክም እንዲሆን በጣም ብዙ ለፍተዋል። በተጨማሪም ለመስጂድ መስሪያ፣ ለስልክ ቤትና ለክሊኒክ መስሪያ የሚሆን መሬት ሰጥቻለሁ። መንገድም በወቅቱ ስላልነበረ ለከተማይቱ መንገድ መስሪያ ቦታ ሰጥቼ መንገድ ተሰርቶላታል። ያኔ ከተማዋ ምንም ሰው አልነበረባትም፣ ሳር መሬት ብቻ ነበር። ከተማዋ ብዙ ሳትደራጅ ጣሊያን መጥቶ አፈራረሳት። ጣሊያን ካፈረሳት በኋላ የኃይለ ሥላሴ መንግስት ሲመለስ እሷም ዳግም አገገመች። በዚህ ሁኔታ ነው እንግዲህ በወቅቱ ትምህርት ቤት ስላልነበር ልጆች ትምህርት አጡ። ስለዚህ የትምህርት ቤት የራሴን ቤት በመስጠት ዘማቾች ሲመጡ በርና መስኮት በመግዛት ተማሪ ቤት ሰርተን ልጆች እንዲማሩ አድርገናል። ቁርጠኛ ሰው ግን ኮምፓሽኔት የሆነ ሰው ፍቅር ያለው ሰው መሆን አለበት። የሚሰራው ለፐርፐዝ፣ የሚሰራው ለለውጥ፣ ለህዝብ፣ ለሀገር፣ ለወዳጅ፣ ለወንድም፣ ለእህት መሆን አለበት። ፈረንጆቹ ኔሽን ቢውልድ ስቶይክ ይላሉ። ኤ ኔሽን ዳይስ ኤፒኩሪየን። ማንኛውም ሀገር በተባበረ ድካምና ጥረት የሚፈጠር ማንኛውም ሀገር ደግሞ በእንዝላል ስብስብ የሚሞት ነው። በእውቀቱና በሙያው እድሜውን ሙሉ ኢትዮጵያውያን ወገኖቹን የሚያገለግል እናት ሀገሩን ኢትዮጵያን የሚረከብ የላቀ የመጠቀ ማንነት ይዞ ነው የሚያድገው የህዝብ ልጅ። ህዝብ ከሚሰጥህ ከሰጠህ መጠን በላይ እጥፍ ድርብ ሁሉንም ይዘህ ትገኛለህ። የበለጠ ደግሞ የእናት ሀገር ኢትዮጵያና የኢትዮጵያዊነት ጽኑ ፍቅር። ወላጆች፣ ጎረቤቶች፣ ህብረተሰብና ማህበረሰብ ለእናት ሀገራችን ለኢትዮጵያና ለኛ ለኢትዮጵያውያን ወገኖቻችን ጽኑ መውደድና ጽኑ ፍቅር እንዲኖረን እንዲዋሃደን አድርገው ሲያሳድጉን ወደ ፈለግነው የስኬት ደረጃ መድረስ እንችላለን። የበለጠ ደግሞ ወደ ኃላፊነት፣ ወደ መሪነት ማማ። ያኔ ቅድሚያ ለእናት ሀገርህ ለኢትዮጵያውያን ወገኖችህ ኑር ብሎ ያሳደገህና አሸናፊ ያደረገህ ህዝብ ቅድሚያ ለእናት ሀገራችን ኢትዮጵያና በማንም ለማይነቀነቀው በምንም ለማይነቃነቀው ጽኑ አንድነት ላለን ለኛ ለኢትዮጵያውያን ወገኖች ብለህ የህዝብን ልብ እንድታሸንፍ ትሆናለህ። እና በጣም ደግሞ የዲፕሎማሲ ችሎታ አለው። ይሄ ተፈጥሮ ነው። እኔ እነን መሰክርለት ከልጅነቱ ጀምሮ ማንም ሰው እንደሱ ዲፕሎማሲ ማድረግ አይችልም። በሚያምር ሁኔታ፣ ደስ በሚል ሁኔታ በማስደሰት ነው እንጂ በቃ ይሄ ክህሎቱ ነው። ተዋይድ ማለት ይቻላል ከኛ ውስጥ ማለት ወጣ ነው በልጅነቱ ራሱ ማለት ነው። ለምሳሌ እኔ ማስታወሰው አሁን ኳስ ምናምን ስንጫወት ታችኛ ላይ ተብሎ ግሩፕ ይያዝ ነበር። ታችኛ ላይ ተብሎ ግሩፕ ሲያዝ ድብድብ አለ ማለት ነው። ወይ ሲያሸንፉን ወይ ስናሸንፋቸው አንዱ የሚለኩስ አይጠፋም ከዛ ውስጥ። አሁን እዚህ አካባቢ እኛ ሰፈር ነው ታች ሰፈር የሚባል አለ። እዚህ ሰፈር አሁን እዚህ ሰፈር ላይ እሱ ሊደር ነው የልሳናቶች ማለት አለ መሪያ ኃላፊው ነው። እሱ ባለበት ጨዋታ ሰው ይጣላል። እኛ ታች ግሩፕ ነን ራሱ በቃ ለሱ ነው የምንራራው። በዚህ አጋጣሚ ደግሞ እሱ ደግሞ የማስታራቂ ነው። ያጣላውን ሁለቱ ይጣላውን ልጆች እዛው ያስታርቅና ጨዋታው ይቀጥላል ማለት ነው እንጂ አይቋረጥም እሱ ያለ ማለት ነው። አሁን ለምሳሌ ጋሊቦና ጀርቦሴ በጣም አይዋደዱም፣ ጓደኛችን ናቸው። ይጣላሉ ሁሌ። እነሱ ኳስ ተጫወቱ ማለት ሁሌ ድብድብ አለ። ደግሞ ዘመዳሞችም ናቸው። አጋጣሚ ተጣሉና አንድ ቀን ተፈናካክቶ እሱን ያስታርቃል። አሁን መሀላቸው አብይ ገብቶ ወደዛና ወደዚህ አድርጎ ያስታርቅ እንትን ያደርግና ያጫውታቸዋል። ሌላው ደግሞ ልጆች ሲጣሉ የግሩፕ ጥር ራሱ ሲጣላ እሱ አይመታም። እሱ ላይ የሚያሳርፍ የለም። ለምን እሱ ያለው የዛኔ ልጆችን የማስታረቅ ሁኔታ ወደታችንና ወደ ላይ የሚባለው ቡድን ውስጥ ማለት ነው ሁለቱንም በአንድ አይነት እንጂ እኔ ላይ ሰፈር ልጅ ነኝ የታች ሰፈር ልጅ ነኝ የሚባል አልነበረውም ማለት ነው። ይሄን እንግዲህ በዛ ሰዓት ይሄን መላ እኛ መፍጠር አንችልም። እንደውም ትልልቅ ሰው ማይችለውን ነገር ይችላል። በዚህ ከ14 ዓመት በታች ያለው ክህሎቱ ዲፕሎማሲ፣ እነዚህ ሰውን ማስታረቆች፣ መቀረብ፣ ጥሩ ማሰቦች ነገሮቹ
አብረውት እያደጉ እንደሄዱ ነው የሚገምተው። በልጅነት ራሱ አሁን ቅድም እንዳልኩት ታችኛ ላይ የሚባል አለ ግሩፕ ቦሞት መሀታለክ ጫዋታን ነው ጫዋታም አንድ ቡድን መሪ ታስቀምጣለህ። ይሄ ቡድን መሪ ሁላችንም ቲሙን የሚመራ ማለት ነው። በዲሲፕሊንም ይሁን በኃይልም ይሁን የሚመራ ማለት ነው። ስለዚህ ከነሱ ሰፈር ውስጥ አሁን የላይ ሰፈር የሚባል ውስጥ ማለት ነው ትዝ የሚለኝ እሱ እንደ መንግስት ነው የራሱ ህንጻን ሆኖ ማለት በሹፌት ነው የሚመጣው። በእንትን ይነዱታል የሆነ ቸርኬው ተብሎ ተሰርቶ ከእንጨት ላይ የሚሰራ እንደሱ በሽኩኔት እሱ ንጉሱ ነው ላይ ቁጭ ብሎ ልጆቹ ደግሞ ከኋላ አጅቦት እሱ እንዲህ ማንም አይቀመጥበትም። ወላሂ ያስተውሻለሁ። ብዙ ጊዜ በህይወታችን ውስጥ ውጣ ውረዶች የማይመቹ ነገሮች ያጋጥማሉ፣ ግን ከሱ አሻግሮ ማየት አስፈላጊ ነው። ባድመ ነበርኩና አንድ ቲም ነበር አብሮኝ የሚሰራ አንድ ቲም ነበር። አንድ የቤተክርስቲያን ስር ተቀምጠን ነው የምንሰራው። ቤተክርስቲያኗ ጀስት እንደ ጎጆ ቤት ነገር እቺን ቦታ የምታክል ጎጆ ቤት አስቡ እና ፊት ለፊት ተቀምጠን እየሰራ አንድ ሰው መጥቶ አለቃ ይፈልጋል ይጠራኛል። ከዚች ጋር ወደ ጎጆዋ ግማሽ ድረስ እንደው 30 ሰከንድ አንድ ደቂቃ አይሞላም እርግጠኛ ነኝ 30 ሰከንድ ስመጣ እዛ ቦታ መድፍ ያርፋል። መድፍ ሲያርፍ ሁሌም ስለሚያርፍ ሁሌም አቧራ ስለሚነሳ ሰው የሚገላል መስለኝም ጭራሽ እያራገፍኩ ዝም ብዬ መጥቼ ሰውየው ጋር እየተነጋገርኩ እያለሁ ሌላ ሰው መጥቶ ልጆች አልቀዋል ይለኛል። በ30 ሰከንድ ስመለስ ጎኔ የነበረው ልጅ አንገቱ ብቻ ነው የነበረው። አንደኛው አንድ እጅ ብቻ አንድ እግር ብቻ ምናምን ብቻ። እንዴት እንደሚጨልም አለመሞት እንዴት እንደሚያስጠላ ነግራችሁ አልችልም። አለመሞት በራሱ እንዴት ይሁሉ ሰው አንዴ አብሮ ተቀምጦ አሁን አብረን እያወራ በደቂቃዎች ውስጥ ሁሉም መሞት አይደለም ጎ ተበታትነው ማለት ነው። ማን እንደሆነ በማይታወቅበት ሁኔታ ታይቶ ስትተርፍ መኖር ያስጠላል። ጨለማ ነው ነገር። እዛ ውስጥ ሆነህም ግን መትረፍ እንዳለ ህይወት እንደሚቀጥል ማስተዋል ያስፈልጋል። ማዘርየው ሂድና ይሄን ትምህርትን ተማራሉትና ወደ አጋሮ ላኩት እና ወደ አጋሮ 7ኛ ሲማር አጋጣሚ ሆነና ደርግ ፈረሰ። በ14 ተረቡ ኮማንደር ወቅቱ ጦሩን ይዘው ሲንቀሳቀሱ የነበሩ ሰው ነበሩ እና ህፃኑ ነው እኛም ከተሉ አሉ። ዳዊት የሚባል እዚህ ሆዴድ ያድግ ሲገባ የነበረ ዳዊት ታጋይ ነበር። ከሱ ጋር ተዋደደ። በዛ በልጅነቱ ነው ይሄ ልጅ ምን ሆነ ይያል ሄደ። ያ ዳዊት የሚባለው እንኳን እዛ ጅማ ላይ ገደሉት። በጣም ይወደው ነበር። ታጋይ ነበር። በዛው ሄዶ ወታደር ቤት ገባ። ከዛ አላለ ምንም ማድረግ አልቻለም። ፍላጎቱ ሄደ። በዛው ጠፋ። በዛው ሄደ። እናቴ ቀርዛላት ልጄ ይሞትብኛል በቃ። ወደ ፖለቲካ ዓለም ሲገባ እንደውም የዛን ቀን አጋጣሚ ሆኖ ወደ ትግል ገባለሁ ብሎ እኔን አጫውቶኝ ነበር። እኔ በዛን ጊዜ ያልኩት እንግዲህ ያው የሚሰማኝንና የምረዳው ነው እና 14 ዓመቴ ነበር እኔ በዛን ጊዜ፣ እሱም 14 ዓመቱ ነው። አሁን በዚህ ሰዓት ወደ ትግል መግባት እኔ መሳሪያ መሬት ላይ መጎተት ካልሆነ ማን ነው አምኖ መሳሪያ የሚሰጠንና ምን ብለን ነው የምንታገለው የሚል ቃል ነው ያቀረብኩለት እና ምንም አላለኝም። በነጋታው ሂዶ መታገል ፈልጋለሁ ብሏቸው እና አንድ ሰው ይዞት እንደሄደ ሰማሁኝ። እኔም ከዛ በኋላ አንድ እነሱ ያድግ ከመጣ እንግዲህ አንድ 30 ቀን አልቆየም እሱ እንደዛ ሲል ማለት ነው። በቃ ሰኔ 25 ነው ምናምን አካባቢ ነው ሰኔ 26 ሰኔ 25 አካባቢ ነው እንደዛ ብሎ የነገረኝ። ዶክተር አብይ በ14 ዓመቱ ነው ወደዚህ ትግል የገባው። በዛ ጊዜ ወደ ትግል የገባ ማንም ኢትዮጵያዊ የለም በኢትዮጵያ ፖለቲካ ታሪክም ማለት ነው። እና ኢትዮጵያዊነቱ ከቤተሰብም ነው ቤተሰብም ነው ለዚህ ዋጋ ከፈለው። ወንድሙን አጥተዋል። ወንድሙ ልጅ ዶ ባድሜ ላይ ሞቷል። አባቴው ህይወታቸው በእንትን ነው ተረፈው። ንጉስ ይላሉ። መንግስት ነው እኮ ንጉስ ነው። እኔ ንጉስ ይላል እኔ ሞት ይላል እና እማዬ ትደውልና አንዳንድ ጊዜ ልጄ ምን ሆነሃል ማታ በህልም ያየው አሞህ ነበር ወይ ትለኛለች። በተለይ እናትየው ልጅ እያለ ትልቅ ሰው እንደሚሆን ስትነግረኝ አላህ ያድርገው ከሆነ እንጠላለን እንዴ አልኩ። ብዙም ቁብ አልሰጠውም ነበር። የምር ነው እኮ
እንደዛ ትለኝ ነበር። ረበታሱ ጥሩ ማንጅብና አንጀዴ ጉስ አንበሳ ነው እሱ ልጅ አንበሳ ንጉስ ነው ይነግሳል ነው ያሉኝ ያን ቀን ማለት ነው አስታውሳለሁ ትዝ ይለኛል 87 በልጅነቱ ሙሉ ለኔ 87 ነው እንደዛ ሲሉኝ እኔ ይሄ ቃል ለኔ አዲስ ነው ምንድነው ምሉ ይነግሳል አሉኝ በቃ ዝም አልኩና በልቤ ያስኩት የተወለደ ልጅ ለማቀፍ ለማሳም ከባድ ነው ያታቁታላችሁ ግን እናቶች እሱን አይደለም የሚያዩት ያን ደምደም ያለ ሰው አይደለም የሚያዩት አድጎ ተምሮ ወልዶ ሌላ ነገር ነው የሚስሉት ጭንቅላታቸው ውስጥ እና ሁሉ ጊዜ እንደ ቁም ነገረኛ እያዋሩ ባብዬ እያሉ ህፃን ልጅ 6 ወር ልጅ እኮ ነው የኔ ጌታ እያሉ እያዋሩ ያሳድጋሉ ተስፋቸው ምንድነው አንድ ቀን ይድሃል በእግሩ ይሄዳል ትምህርት ቤት ይሄዳል ትምህርት ይጨርሳል ያገባል ይወልዳል ይጦራል አሉ ነገሮች ውስጥ የሚታሰቡ ይሄ በጣም ሄልዚ የሆነ ሞቲቬሽን ነው ከዛ በተጨማሪ ትልቅ ሰው አሉ እዚህ አካባቢ በጣም ትልቅ የተባሉት ምሁራን አሉ ትልቅ እንደ ሼክ አሉ ከነሱ ጋር ይቀርባል በጣም ከነሱ ጋር አሁን እዚህ ሙፍቲ የሚባሉት አሉ ከግብጽ ተመርቆ የመጡት እዚህ ወደ 50 60 ዓመት ያስቀሩት እሳቸው ግን የሃይማኖታዊ መጽሐፍ ብቻ ሳይሆን ብዙ ነገር ያስተምራሉ ስለ ጂኦግራፊ ያስተምራሉ ሳይኮሎጂስትም ይባላሉ እሳቸው የዛን ጊዜ እሳቸው ራሱ አንተ መንግስትን እያሉት ነበር ድሮ ራሱ እሳቸው ጋር የሚለው ቀርቶ ነበር ከቅድሙ ልጅ ጋር ስለ አመታ 8 9 ዓመት እያለ ይላል እሳቸው ጋር ይላል ለእሳቸው አንድ ጊዜ እንጨት ተሸክመውላቸው ሄደው ከዚህ ማለት ነው አንተ መንግስት ነኝ ለምን እንጨት ተሸከምክ ለምን አሸከማችሁት ምናምን ብሎ ገና ብዙ ቦታ ይቀርባል ታያላችሁ ስትል ነበር ይሄ ሀቅ ነው ግርማት ነበር ታያላችሁ ምን ብላም ነበር ያ ሁሉ ህብረተሰባችንም ደግሞ የሚታው ህብረተሰብ ጠቅላላ ሁሉ ያውቃል እንዴ እሺ አንቺ በምን ታውቂያለሽ አይ እኔ አውቃለሁ ልጅ ገና ይቀርባል አይ ፋን አብይ እኮ ልጅ ሆነ ስልጣን አንዳንድ ሲሆን ጊዜ አይ የኔ ልጅ ገና ነው ቦታው አልደረሰም ልጅ እኮ እንትን ነው አንበሳ ነው የኔ ልጅ እኮ መንግስት ነው የሚሆነው ለቤት ነው እኔ አውቃለሁ ይታይ በቃ ብለህ ትናገረኛ እንደ ዝም ብላ የምትናገር ነገር ይመስላል ነበር ዛሬ ለትንሽ ለ8 ወር ነው 9 ወር ነው 8 ወር ምናምን የሞተችው ማለት ይሄን አይታ ብትሞት በጣም ደስ ይላል ነበር ይሄን ሳያዩ ደግሞ የሞቱት ሴቶቻችን አሉ የ7 ዓመት ልጅ እያለሁ እንዲህ ከፊታችሁ እንደምቆም የምታውቅና ይህንን ሩቅ ጥልቅና ረቂቅ ራዕይ በውስጤ የተከለች ያሳደገች ለፍሬ ያበቃች አንዲት ኢትዮጵያዊ እናት እንዳመሰግን በትህትና እጠይቃለሁ። እናቴ ከሌሎች ቅን የዋህና ጎበዝ ኢትዮጵያውያን እንዳንዶቹ የምትቆጠር ናት። ቁሳዊ ሀብትም ዓለማዊ እውቀትም የላትም። በእናቴ ውስጥ ሁሉንም የኢትዮጵያ እናቶች ዋጋና ምስጋና እንደ መስጠት በመቁጠር ዛሬ በሕይወት ካጠገቤ ባትኖርም ውዷ እናቴ ምስጋናዬ ከአጽደ ነፍስ ይደርሳት ዘንድ በብዙ ክብር ላመሰግናት እወዳለሁ። ሌሎች ኢትዮጵያውያን እናቶቼ በልጆቻቸው የነገ ራዕይ ላይ ትልቅ ድርሻ እንዳላቸው በመገንዘብ ነገ ለሚያጭዱት መልካም ፍሬ ዛሬ ላይ የሚዘሩት ዘር ዋና ጉዳይ መሆኑን በመገንዘብ ለሚከፍሉት መስዋዕትነት ያለኝን በምንም የማይተካ አድናቆትና ምስጋና እንዲሁም ክብር በብዙ ልባዊ ፍቅር ሳቀርብ በቀጣይም ልጆቻችን የዚህች ሀገር ህዳሴ እንዲረጋገጥ ዋና ተዋንያን መሆን እንዲችሉ እናታዊ አይተኬ ሚናችሁን እንድትወጡ አደራ በማለት ጭምር ነው። እናቶች ለምን ሐሳባቸውን አልሰጡም ላልከው አንተን የመሰለ አንጀት የሚያርስ የወለደችው ማንነሽ እናታችን በጣም ነው በቃ ለትምህርታችን አሁን ለቢ ለመማርም ለትምህርቱም እዚህ ሰርታ ምን ብላ የሳምንት ቀለባችን ሰርታ ጋሮ ነው ለመማረው አልበርት አንስታይን እስከ 3 ዓመት ድረስ መናገር የማይችል ድዳ ነው። መናገር አይችልም። እስከ 5 ዓመቱ ደግሞ ሀሁ መጻፍ አይችልም። በ7 ዓመት ትምህርት ቤት ገብቶ መማር ከጀመረ በኋላ አስተማሪ ለእናትየው ልጅሽ ደደብ ስለሆነ ሁለተኛ ትምህርት ቤት እንዳትልኪ ብሎ ደብዳቤ ጻፈላት። ልጄ ደደብ አይደለም ያለች ቆራጥ ጀግና እናት ቤቷ እያስተማረች የ21ኛው ክፍለ ዘመን ተክ ያልተገኘለት ሳይንቲስት ፈጠረች። ተማርም ለምንም ራይ ሁሉ ነገር ዲሲፕሊንም አስተዳደጓም እናታችን አለ እዚህ በቃ እናትዬ በጣም ጎበዝ ናቸው። በጣም ጀግናም ናቸው።
ይታወቃሉና አነጋገራቸው ራሱ ጀግና አነጋገር ነው። መቼስ እናትነት ተተርጉሞ የማያልቅ ስለሆነ እናት ከመሆኗና ፍቅር ከመሞላቷ በስተቀር እቺ እንኳን ሁለት ተጠባ አንድም አትችልም። አልቃለች እኮ የለችም። ግን ውስጧ ተራራ ነው። ፍቅር አላት። አታዳላ። ደግሞም ታምናለች። በመስጠቴ አልጎዳም ብላ ታምናለች። መልካም በማድረጌ ትርፍ ነው እንጂ ኪሳራ የለውም ትላለች። አዲስ አበባ ኦቦሌሳ የልጄ የአብይ እናት ከአዲስ አበባ ከወንድሟ ከመምህር በቀለ ጋር ወደዚህ እንደመጣች ላግባት አልኩት። ወንድሟም ከወደደች አግባት አለኝ። እሷም ወደደችኝ። በዚሁ መሰረት ጥሎሽ ሰጥቼ በወጉ አገባዋት። ልጆች ተወለዱ፣ ሌሎች ሞቱ። ሴትም ይሄኛው ወንድ ልጅም ተወልዶ በዚሁ ሁኔታ ነው 6 ልጆችን ከአብይ እናት ጋር ያፈራ ነው። ሌሎች ሞቱ። ከነዚህ ውስጥ 3ቱ ሴት ሲሆኑ 3ቱ ደግሞ ወንዶች፣ አጠቃላይ 6 ነበሩ። አሁን በህይወት ያሉት 3 ሲሆኑ ከአብይ ጋር 2 ወንድና 1 ሴት አለች። ሌሎች 3 ልጆች ሞተዋል። አንዱ ወንድ ልጄ ከድር የሚባለው በፖለቲካ ምክንያት ተገደለብኝ። ከወንድሙ ከከድር ሞት በኋላ ነው አብይ ወደ አዲስ አበባ የገባው። በአጠቃላይ 16 ልጆችን ወልጃለሁ። ድሮ ገና ጁኒየር ኦፊሰር እያለሁ አገር ቤት ሄድ ነበር እናቴን ለማየት። እናቴ በጣም የምወዳት ልክ ለእናታቸው ያላቸውን ፍቅር ለአባታቸውም ሙሉ ፍቅር አላቸው። ዶክተር አብይ ማለት ነው። አንደኛ በእስልምና ሃይማኖት ነብዩ መሐመድ አለይሂ ሰላቱ ወሰላም አንድ ሰሃባ አንድ ባልደረባቸው ያ ረሱላህ መን አሐቁ الناس بحسن صحابتي ካሉት የሰው ልጆች ሁሉ የቅርብ ጓደኛ አማካሪ አድርጌ ወይም ደግሞ ሚስጥሬን ሄጄ የማጫውተው ማን መሆን አለበት ማንን ይመርጡልኛል ብሎ ሲላቸው ቃለ ኡሙ ካሉ እናትህን ነው አሉ። ቀጥሎስ ብሎ ሲጠይቅ አሁንም ደገሙና እናትህን አሉት። እሺ ቀጥሎስ ብሎ ሲል እናትህን አሉት። ከዚያ በኋላ አባትህን አሉ። ለዚህ ዑለሞቻችን ሊቃውንቶቻችን ምን አሉ? ሐዲሱን ሲያስተነትኑ 75%ን ለእናት ሰጡ ነብዩ መሐመድ አለይሂ ሰላቱ ወሰላም። ለዚህ ነው ዶክተር አብይም ይሄን ነብዩ መሐመድ የሰጡትን 75% ለእናት መሰጠት ያለበትን ለማመስገን ፈለገው እንጂ አባትን የመሰለ ሰው ችላ ለማለት እንዳልሆነና እንደዚሁም ብዙ እናቶች መመስገን ስላለባቸው የእናትን ዋጋ ሁሉም ሰው እንዲረዳ ነው። እናት እንደ ዩኒቨርሲቲ ናት። እናት እንደ ኮሌጅ ናት። እናት እንደ ትምህርት ቤት ናት። እናት ጋር የተበላሸ ልጅ ፋይዳ ያጣል። ለዚህ አይነት ቁም ነገር አይበቃም ነው። ተካ ማርጎቻላ ፎዴል ፌሲ አንድም ቀን ተቀያይመን አናውቅ። ለምን ተብሎ ከዚህ መጥቶ ወስዶኝ ሐጅ አድርግ ብሎኝ የሐጅ ልብስ ገዝቶልኝ ሐጅ እንዳደርግ ረድቶኛል። የኔንም የእናቱንም ችግር ይፈታ ነበር። ሰላማዊ ሰው ነው። በሱና በኔ መካከል በፍጹም ጥላቻ አልነበረም። ተፈጥሮም አያውቅም። በምን ምክንያት አንድም ቀን ጋሪ ወጀታ መጋዶት በያፍስ ኑፍስ ጋሪ ወጀታ ከአባታቸው ጋር እኛም መልካም ግንኙነት ነው ያለን። አንድ ላይ ነው የምንሰግደው፣ አንድ ላይ ነው ሁሉን ነገር እንግዲህ በባህላችን የምንለዋወጠው። ለህዝብ የተረፈ ለሀገር የበቃ ልቆ የሚወሳ ውለታ ደምቆ የሚያበራና የሚታይ ታሪክ እንዲኖርህ በፈጣሪ ስትመረጥና ዋናውን መታደል በበዛ ችሮታ ስትታደል የሀገርና የህዝብ ኩራት አለኝታ መከታ ብርቅዬ ጀግና ልጅ መሆንን መመረጥና መታደል ሚስጥር ስትመሳጠር የአባቶች የእናቶች ምርቃት ገስጋሽ ደራሽ ያደርጋል። እኔ ደግሞ ቅድም እንደነገርኳችሁ እየተመረጥኩ ያደግኩ ነኝ። እንደው ይባርከው እድሜ ይርዘም መጨረሻ ያማረ ይሁን ተባለ እንደሆነው ማለት
ልበብርሃን ወላጆችህ፣ ወዳጅ ዘመዶችህ፣ ኢትዮጵያውያን ወገኖችህ በንጹህ ነፍሳቸው ይቅናህ፣ ይሁንልህ፣ ሙሉ ጤና፣ ረጅም ዕድሜ ይስጥህ። መወደድህ የማያበቃ መባረክህ ቀን እንደ ፀሐይ ሌት እንደ ጨረቃ ደምቆ አብርቶ የሚታይ የሚሞቅ ይሁን ተብለህ ትመረቃለህ። ምርቃት የሰራ አካል የሚያነቃ ነፍስ የሚያጠረቃ ነው። አሜን እያልክ አቤት እያልክ እየታዘዝክ በእሽታ በይሁንታ ዓላማህ ግብህን ይምታ። በል አንተ ወደፊት ሂድ፣ እርምጃ ወደፊት ሂድ አልኩት። ተመረቅ፣ ተባረክ፣ አሜን እያልክ እደግ። ዕውቀትና ጥበብ ይስጥህ፣ ያሳፍስህ፣ ደራሽ ፈዋሽ አርግህ፣ መልካም ቀናሁን ደግ፣ የሕዝብ ልጅ አርግህ፣ ከፍ በል ተመንደግ፣ መነሻ ላይ ጸንተ መድረሻ ላይ ተገኝ፣ አገርህን ታደግ። በቃ አንተ እኮ የምትሰራው ስራ ሁሉ ቅን አላህ ያርገው፣ የቅን ቦታ አላህ ያድርስ፣ ከመጥፎ ነገር አላህ ይጠብቅ አልኩና መርቄ ሸኝቼዋለሁ። ዱጋር በቼ ነብሽ በሬቼ አሁን በጣም መርቄዋለሁ። እኔ ብቻ አይደለሁም እናትየውም ትመርቀው ነበር። እሱ ምርቃት እንጂ ርግማት ሰምቼ አላውቅም። ህዝቡን ይመርቀዋል። ለምን እንደሆነ አይነገርም። ከላይ ተሰጥቶ ስጦታም አለ መሰለኝ። እናቱ በጣም ቁጭ ብላ ነው። እናትየውም በጣም እናቱም በጣም ነው የሚወደው። እናትየውም ደግሞ የምትወደድ ናት። ያው እንግዲህ ነው እና ህዝቡም በጣም ነው የሚወደው፣ በጣም ነው የሚመርቀው። ለህዝቡም አባቱንም እንትን ብሏል። አባቱም በጣም መርቀውታል። ተመርቆ ነው ያለው። እናቱም አባቱም ይመርቁት ነው እንግዲህ ለዚህ ነው ስኬታማ ነው። እና እንዲሁ አንደበትህ ማር እንዳደረገልህ ለሁላችንም ዲግሪም ላለው ዲፕሎማም ላለው ተጨማሪ የትምህርት ማስረጃ ሰጥተህ አለቆቻችን ላይ ቀና መንፈስ ደግመህ እኛንም ደግሞ በፍቅር እንድንሰራ አበረታተናል። እግዚአብሔር እድሜ ጤና ሰጥቶ እንደዚሁ የጣፈጠ የበሰለ ነገር ለሰው ስትበትን ክረም ነው ማለት ነው። በመጨረሻ ይህንን ድርጅት እንዲዋሃድ እንዲያያዝ በሀሳብ በሁሉም ነገር እንደዚህ በፍቅር ስትመከረት ውስጣችን ብዙ ነገር ትታል። ሁሉንም መንፈሳዊና ሐዋርያ ለማድረግ የቀረጽከው አቀራረጽ ጥሩ ነው። እንደዚሁ እንደ ድርጅቶቹ እንደተገናኘን ኢትዮጵያንም ደግሞ ለዘላለም ይባርክ በሚለው በኋላ ኢትዮጵያንም ኮርፖሬሽን ያርግልን እያልኩ ዋርግ ቢስሚላህ በቃ አንተ ሂድ ለፍ ወደፊት ማለት እኮ በቃ የመጨረሻ እኮ ይሄ ያው መጨረሻውም በዚህ ያለ ናና አሪሙና ማንም ሳልተኛም ነበረ። ልክ ነፍሰ ጡር ሴት ሆስፒታል ገብታ ስታምጥ እንደዛ ነበረ እኛም ስንጨነቅ የነበረው። መጀመሪያ ጊዜ በጣም ጭንቀት ተሰምቶኛል። ተይቼ ሁሉ ከእንቅልፍ ነው ማለት ነገር ምን ይሆናል ስጋት ስለ ለስልጣንም ለምንም ሳይሆን አንድ ነገር ይሆናል ብዬ ነው። በቃ አንድ ሳልሱ ይለኝ መተካው ነገር የለም አሰቡ ወንድሜ ከዛ ቀርብ ብሎኛል። ወይ ጉድ! ኢንፎርሜሽን የሚባል ጠፋ። ተጨነቀ ሰው በጣም ተጠበበ። ይሄ ነገር ምንድነው ብለን በቃ እስከ 4 ሰዓት ተከታተሉ ምናምን ሲባል ተከታተልን ስናበቃ ምንም የለም። በቃ እንደመታመም ነገር ምናምን እንደመታመም ሆነን 17 ቀን ሙሉ ነው ያማጥነው። በጣም እስከ ሰበር ሲራ ድረስ ማንም የሚተኛ አልነበረም። በጣም ስጋትም ነበረ። በጣም ተጨንቀን ነበር። የዛን ቀን 5 ሰዓት አካባቢ ላይ ሚዲያ ስንከታተል ነበር። 5 ሰዓት ድረስ በቃ የሆነ ችግር ተፈጠረ። ምን ተፈጠረ ብለን በጣም ሰጋን። አባታችን ተጨነቁ፣ እኛም ተጨነቅን። The ruling coalition chose Dr. Abiy Ahmed to take up the position. Abiy Ahmed is now set to become the new Prime Minister of Ethiopia. Ethiopia's new Prime Minister, Abiy Ahmed. Today, Ethiopia's parliament swore in Abiy Ahmed as the country's new Prime Minister. Following the election of Abiy Ahmed. Chosen Abiy Ahmed. En Éthiopie, Abiy Ahmed. Éthiopie, Abiy Ahmed. L'Éthiopie, Abiy Ahmed Ali. Abiy Ahmed Ali. أدى أبي أحمد اليوم. أبي أحمد علي. أبي أحمد علي. الدكتور أبي أحمد. أبي أحمد علي.
a young reformer or an entrenched military man. At 42, he'll be the youngest leader in Africa. Abiy Ahmed. ስለዚህ አንዳንድ ሰው ዝቅ ያደርጋችሁ ይችላል፣ ግን እናንተ ማናችሁ ነው ጉዳዩ። እናንተ ራሳችሁን በምታዩት ልክ ነው የሚሆነው እንጂ ሰውዬው በተነበየብህ ልክ አይደለም። አላቅህም ማለት ነው። ያንን እንዳይቀበልህም ማለት ነው። ጉዳዩ ምንድነው? ሰዎች ትናንሽ ማድረግ ይፈልጋሉ። እንደ ሀገርም እንደ ግለሰብም በጣም ዝቅ ያደርጋሉ። ያን ጊዜ እንደው ያልተለካ የማይሆን ሳይሆን በሚሆን ልክ አይደለሁም ማለት ያስፈልጋል። ለሰው ከመሬት ተነስቶ ጦጣ ሲለን እሺ ካል በጣም ችግር ነው። ግን ከዛ በኋላ ደግሞ ለደረሰበት በጣም ደስ ያለን ህዝቡ ሁሉ ደስ ያለው ከፍተኛ ነው። ሰው አርዶ ምናምን ሰው ስታይ የሰውን ፍቅር ስታይ በጣም ደግ የመስራት ነገር ለካ ይሄ ነው ትርጉሙ ነው። ቆንጆ ነገር የመስራት ይሄ ነው ይላል። ነገር ሲነገር እኔ ያለውን ደስታ ምን ብዬ ልንገርህ? በቃ ምን ልበል እንዴ? አስበው አሁን ልክ እንደዛ ተጨንቆ ህዝቡ ማለት ነው ተጨንቆ ተጠቦ ምን ብሎ ዶክተር አብይ አህመድ አሸነፈ ሲባል እንግዲህ ይሄ ሜዳ በሙሉ እርድ በርድ ነው። ተመልከት። እኔ ዞሬ ነው ያየሁት። ቆታ፣ ጭረቻ፣ በሻሻ፣ ቦሬ የዛን ቀን ሌሊት ያረደ ሁሉ አለ። ያ ጭንቀት ሁሉ አለፈ። መመረጡ በጣም ደስ ብሎን በአካባቢው ሁሉ በጣም ነው ታይቶ የማይታወቅ ደስታ ነው። ታርዶ ያውቃል እንዴ? ከዚህም በፊት ስለ መንግስት ሰው ተጨንቆ ያውቃል እንዴ? ይሄንን ማን ተጨንቆ ያውቃል? ወጣቱ ምኑ አየሩ ራሱ ሰላም ነው የሰፈነው። በጣም ነው ሰው ደስ ያለው። እኛ ብቻ አይደለንም ደስ ያለን። እኔ አማራ ላይ ጎንደር ላይ ጓደኞች አሉ፣ የተለያየ ቦታ ላይ ደቡብ ላይ ሁሉም ኢትዮጵያዊ ነው ደስ ያለው። ያሸነፈው ኢትዮጵያዊ ነው። የተሸነፈው ደግሞ ሌብነት፣ የማይሆን አስተሳሰብ፣ ቲምኪት እና አገሪቷን ወደ መጥፎ የሚነዳ አካይ ነው የተሸነፈው እና በጣም ደስ የሚለው ያሸነፈው ኢትዮጵያ ነው። ያሸነፈው ዘመናዊነት ነው። ያሸነፈው ዲሞክራሲ ነው እና በዲሞክራሲያዊ መንገድ ደግሞ ይሄ መደረጉ በኢትዮጵያ ፖለቲካ ታሪክ የለም። ጠቅላይ ሚኒስትር ቁጭ ብሎ ጠቅላይ ሚኒስትርን መስጠት የለም። ይሄ ማንንም ያስመሰግናል ማለት ነው። እነ ኢዲ አሚን ያሉበት አጉር፣ እነ ቦካሳ የነበሩበት አጉር፣ እነ ስንት አፍሪካውያን ያሉበት ሀገር ማለት ነው። በእኛ ሀገር ፖለቲካን ቢሆን በመፈንቅለ መንግስት በጦርነት እንጂ ስልጣን አይለቀቅም። ችነን እንግዲህ እንኳንም እኛ ምናልን ከደስታ የተነሳ ራሳችንን ለመቆጣጠር ሞክረን ነበረ። ዜናው ወደ 5 ሰዓት መታወጁ ደስ አለን። ቀን ቢሆን ኖሮ እንደ ሃይማኖት አባቱም ይወጣል። በርግጥ ሰው በዛም ሌሊት ሰብሮ ወጥቶ ያለውን ደስታ እየገለጸ ነበረ። መቆጣጠር አልቻልንም። ሁሉም ጊዜ በየአካባቢው በየሰፈሩ እያረደ እየተጠራ ዱዓ እያደረገ ዑለማዎች አሉ በእስልምና ማለት በየአካባቢው በቃ ዑለማዎች ዱዓ ያደርጉላቸው ነው። አሁንም ቢሆን ለወደፊት ስራው ፈጣሪ ከሱ ጋር ይሁን ብለው አላህን እየለመኑላቸው ነው። ወጣቱም ወጣት ለብቻ፣ ሽማግሌውም እንደዛ፣ ሴቶቹም እንደዛ በቃ በየቦታው የዝገበኝ እየለመኑ ወደፊት ስራውን እንዲያሳክል ሀገራችንን እንዲያሳድግ ደስታችንን ለመቀጣይነት እንዲኖረው ፈጣሪ እንዲያደርግልን ብለው ነው ዱዓ ማድረግ ላይ ያሉት። እስካሁንም ቀጥሏል ይሄ ነገር። አዛቲ ገመችው ጉዳና ለገስ እንኳን አናሚት ኡመን ደስታ ነው የተሰማኝ። በጣም ከልክ በላይ ተደስቻለሁ። እኔ ብቻ አይደለሁም፣ ሁሉም የአካባቢ ህብረተሰብ ደስታውን በተለያየ መንገድ እየገለጸ ነው። ጅማ፣ አጋሮ፣ በሻሻ ከብት በማረድ ዱዓ በማድረግ ላይ ነው። አባቴ ራቆታቸውን ነው ባሰጎ ነበር ደክሞ የተኙና ራቆታቸውን ነው ተነስተው በባንታቸው ተነስተው ነው ቴሌቪዥን ለማየት የመጡት። ይሄ እንኳን የተወለደበት አካባቢ ነው። ትናንት ከጌራ ድረስ በመምጣት እቤት እየመጡ ይመርቁኛል። አብይ የሁሉም ልጅ ነው። እስላም፣ ክርስቲያን፣ ኦሮሞ፣ አማራ የሚባል ነገር አያውቅም። ሁሉንም በኩል አይን ያያል። የእንግዳ ብዛት ሰሞኑን እያጨናነቀኝ ነው ያለው። የተወለደበት አካባቢ ብቻ ሳይሆን ከአጎራባች ወረዳዎች ጭምር እየመጡ እየመረቁኝ ነው። አስደሰተን፣ አኮራን፣ ስማችንን አስጠራ እያለ ነው ህብረተሰቡ። ደስታችን የአንድ ህብረተሰብ ደስታ ብቻ አይደለም። ወጣቱ፣ ሽማግሌው፣ ሴት፣ ህፃን፣ አዋቂው በጋራ በመደሰት ላይ ነው። አንዳንዴ ማሸነፍ ብቻ ክሯን መበጠስ ብቻ አልቲሜትሊ ሰው አያረካም።
አንዳንድ ጊዜ ውድድራችን የት ይወስደናል ነገር ማየት አስፈላጊ ነው። ውድድር ብቻ ሳይሆን ውድድሩ ምን ያሳካል የሚል እናንተ በምንም ክራይቴሪያ እናንተን የሚያክል ብቃት የለኝም፣ ግን እድል ነው ያገኘው ሲሆን እድል መሆኑ ካልገባኝ እንደዚህ የተሰጠኝ ልዩ ነገር ከመሰለኝ እና አቢዩስ ካደረኩት ጥፋት ነው ማለት ነው። ጥበቃን በስም ጠርቶ ማናገር፣ ጽዳትን በስም ጠርቶ ማናገር እኔ ይከብዳል። ተጠርተው እዚህ ግቢ ሲገቡ የነበራቸው ስሜት ነጠላቸውን እንደዚህ ያደረጉ አብይ የዘላለም አብይ። ስለዚህ እኔ የሀገሪቱ ጠቅላይ ሚኒስትር ሆነው ሲመረጡ መጀመሪያ አእምሮ ውስጥ የመጡት በእነዚህ ሁለት ጉዳዮች አካባቢ ከፍተኛ ለውጥ ያመጣሉ ብዬ አስባለሁ። ኢትዮጵያ አፍ ቢኖራትና አንዲት ግለሰብ ብትሆን ብታወራው እና ከሷ ብንሰማው ዛሬ አፍ ስለሌላት እኔ አፍ ልሆናት በሚገባ ተስፋ አደርጋለሁ። ይሄ ደግሞ የኔ ብቻ ተስፋ አይደለም። ሰውም መሆን ፖለቲከኛም መሆን ምን መምሰል እንደሚችል ማለት ነው። ኢትዮጵያዊ መሆንም ፖለቲከኛ መሆንም ምን መምሰል እንደሚችል አይተናል። ቻንሱን አግኝተው ቢያዩት የምትለው አይነት ሰው ነው። የሚሰጡት አቅጣጫና የሚመክሩት ምክር እንቅልፍ የሚሰጥ አይደለም። ደግሞ በአይነቱ ደግሞ ሰው ያስተናግዳል። አይኮራ አርቆ ሀሳቢ ናቸው። በጣም ልህቀት ላይ ያተኩራሉ። ሰው መሆንን መሰረት አድርጎ የሚወድ ነው። ሰው ስለሆነ ምን መስራት እንደምችል ብቻ ነበር ያለው። ብዙዎቻችን ገና ወዳላየ ነው፣ ግን ልናየው ወደምንፈልገውና ወደምንሄድበት ነገር እንደሚያደርሰን ትልቅ እምነት አለን። መልካም ኢትዮጵያዊ ናቸው። ያንን ደግሞ ኢንፌክሽየስ በሆነ መልኩ ወደ ሌላ ማስተላለፍ ይችላሉ። የሚበልጥ ሰውነት፣ ከዚህ የሚበልጥ የፍቅር ነፍስ፣ ከዚህ የሚበልጥ ለሰው ልጅ የመሳሳት መሰጠት። ተመልካቾቻችን ስለ ዶክተር አብይ አህመድ ማንሳት ካለብን ጉዳዮች እጅግ ጥቂቱን ነው ያነሳ ነው። ዶክተር አብይ በርካታ የሚነገሩ ስኬቶች ባለቤት ናቸው። በርካታ ስለሳቸው የምናነሳቸው ታሪኮች አሉ። ወደ ከፍተኛ ኃላፊነት ከመምጣታቸው በፊት ምን ሰሩ? መሪ ከመሆናቸው በፊት በየዘመናቸው መሪ ነበሩ እኚህ ሰው። እንዴት? በቀጣይ ክፍሎች በርካታ ጉዳዮችን እናነሳለን። ስኬታማውን ሰው፣ ፈጣኑን ሰው፣ ድንበር አልባውን ሰው፣ የማይደክመውን ሰው እናነሳለን። በርካታ ገጠመኞችንም የሚያጋሩን ሰዎች ይኖራሉ። በተጨማሪም የስራ ባልደረቦቻቸውና ሌሎች የሚያውቋቸውን ሰዎች አካተን እንመለሳለን በክፍል 2 ፕሮግራማችን። እስከዚያው ድረስ የዶክተሩን ቋንቋ ተውሰን የምንደመርበት፣ ፍቅራችን የሚበዛበት፣ የሰላም አየር የምንተነፍስበትን ጊዜ እንመኝላችኋለን። ቸር ሰንብቱ።